وأن المساجد لله فلا تدعوا مع الله أحدا وأنه لما قام عبد الله يدعوه كادوا يكونون عليه لبدا قل إنما أدعو ربي ولا أشرك به أحدا. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: وأن المساجد لله فلا تدعوا مع الله أحدا. ዛሬ የምንቀራው ሱረቱል ጂን 18ኛውን አያት ነው። ወአነ አልመሳጅደ ሊላሂ፣ መስጂዶች የአላህ ናቸው። ፈላ ተድዑ መዓ አላህ አሐዳ፣ ከአላህ ጋር ሌላን አካል ድረሱልን እርዱን በማለት አትጣሩ። ወአነሁ፣ ነገሩ ለማ ቃመ ዓብዱላህ የድዑህ፣ የአላህ ባሪያ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሲቆሙማ ጊዜ የድዑሁ፣ አላህን እየተገዙ ሆነው ሲቆሙ ካዱ፣ ዳዱ፣ የኩኑነ ዓለይህ ሊበዳ፣ እሳቸውን ለማዳመጥ እርስ በርሳቸው የሚደራረቡ ሆኑ። ቁል፣ እንዲህ በል፣ ኢነማ አድዑ ረቢ፣ እኔ የምገዛው ጌታዬን ብቻ ነው። ወላ ኡሽሪኩ ቢሂ አሐዳ፣ በጌታዬ በሱ አንድንም አካል አላጋራም በላቸው አላህ። ቁል፣ እንዲህ በል፣ ኢኒ እኔ ላ አምሊኩ ለኩም ضረን ወላ ረሸዳ፣ ለእናንተ ተቆጣሁ ብዬ ጉዳትን ማምጣትና እናንተን ደግሞ ወደ ቀና መንገድ አላህ ሳይሻው መውሰድ አቅሙ የለኝም በላቸው። ቁል፣ እንዲህም በል፣ ኢኒ እኔ ለን ዩጂረኒ ሚነላሂ አሐድ፣ ከአላህ መቀጫ አንድም አካል የሚጠብቀኝ የለም። ወለን አጅደ ሚን ዱኒሂ ሙልተሐዳ፣ ከሱ ውጭ ከአላህ ውጭ መጠቂያም አላገኝም በላቸው አላህ። ኢላ በላገን ሚነላህ፣ ነገር ግን ከአላህ የተሰጠኝን መልእክት የማድረስ ሥራ ግን እሰራለሁ። ወሪሳላቲህ፣ መልእክቶችን የማድረስም ሥራ እሰራለሁ። ወመን ያዕሲ ላህ ወረሱለሁ፣ አላህና መልእክተኛውን የሚነቅፍ ሰው ፈኢነ ለሁ ናረ ጀሃነም፣ የጀሃነም እሳት ለሱ ናት። ኻሊዲነ ፊሃ አበደን፣ በውስጧ ዘውታሪ ሲሆኑ ይኖሩባታል። ሐታ ኢዛ ረአው ማ ዩዓዱን፣ በዱንያ የሚዛትባቸው የነበረውን ነገር ባዩት ጊዜ ፈሰያዕለሙነ፣ ያውቃሉ፣ መን አضዐፉ ናሲረን ወአቀሉ ዐደዳ፣ ከረዳት በስተኩል ደካማው ረዳት ማን እንደሆነና ከቁጥርም በስተኩል ቀላል ቁጥር ጥቂት ቁጥር ያለው አካል ማን እንደሆነ ወደፊት ያውቃሉ በላቸዋል አላህ። በዚህ አያት አላህ ስብሓነሁ ወተዓላ ባሪያዎቹን ዒባዳ ሲያደርጉ በብቸኝነት ዒባዳ እንዲያደርጉ ነው የሚያዛቸው። ከአላህ ጋር ሌላን አካል ማጋራት የለባቸውም፣ አብረውም መጥራት የለባቸውም። አላህም ስብሓነሁ ወተዓላ ለአንቢያዎቹ ያስተላለፈውን መልእክት ለነቢያችንም ዓለይሂ ሰላቱ ወሰላም ደግሞ እያስተላለፈላቸው ነው። ወአነ አልመሳጅደ ሊላሂ፣ መስጂድ የአላህ ነው። ፈላ ተድዑ መዓ አላህ አሐዳ፣ ከአላህ ጋር ሌላን አካል ይድረሱልኝ ብላችሁ አትጥሩ ነው። ቃለ እብኑ ከሲር ረሒመሁላህ፣ ኢማሙ ቀታዳ ይችን አያት ሲፈስሩ የሁዶቹና ነሷራዎቹ ቤተ አምልኮት ቤታቸው ቤተ አምልኮ ውስጥ ሲገቡ አላህን ትተው ሌላን ወይም ከአላህ ጋር ሌላን ጨምረው ነበረ ድረሱልን ብለው የሚጠሩት። ያ ነገር እንዳይደገም ወአነ አልመሳጅደ ሊላህ ፈላ ተድዑ መዓ አላህ አሐደን፣ የይሁዳና የነሳራውን መንገድ እንዳትከተሉ። ለምን እነሱን ጠቀሰ? ለምን እነሱን? ብዙ የሽርክ አካላት አልፈዋል። ለምንድን ነው እነሱ የተጠቀሱት የተሹት ቢባል ይሁዳና ነሳራን የነቢዩ እመት ዓለይሂ ሰላቱ ወሰላም ከሌሎቹ ያስተሳሰብ አባላት አካላት በተለየ መልኩ አድንቆ የማየት ስሜት ስላለባቸው ነው። አድንቀው ነው የሚያዩት።
ይሁዳና ነሳራን አሁን ባለባበሱ ባነጋገሩ ሐታ ህፃናቶች እንኳን ሳይቀር የትምህርት ቤት ተማሪዎች እንኳን የቦርሳ አያያዝና የፀጉር አቆራረጡን ከነሱ ወስደው ነው። ከነሱ በትክክል መውሰድ እንዲቻል ፎቶግራፍ ተነስቶ ፎቶግራፉ ተልኮ ማተሚያ ቤት አትሞ ለፀጉር ቤቶች ይሸጣል በውድ 400 ብር ነው የሚሸጠው። በነገራችን ላይ በጣም ውድ ነው። ፎቶግራፍ በ3 ብር በሚታተምበት ፖስት ካርድ ተብሎ በርካታ የፀጉር አቆራረጥ ያለበት ከዛ ለተተቢዑነ ሰነነ መን ካነ ቀብለኩም حذو القذة بالقذة እንዳሉት ረሱል ሰለላሁ ዐለይሂ ወሰለም ከኛ በስተፊት የነበሩትን ይሁዳና ነሳራዎችን እያንዳንዱን እርምጃቸውን ሰው ተከታትሎ ነው የሚሰራው እና አራዳነት መስሎት ከሌላ አካል ጋራ የመኮረጅ አስተሳሰብና ነገርን የመኮረጅ ስራ ስላለ ተጠንቀቁ ለማለት ነው። وأن المساجد لله መስጂዶች የአላህ ናቸው። ፈላ ተድዑ መዓ አላህ አሐዳ። ባለፈው ደግሞ እንዳልኳችሁ የድሮዎቹ ከአላህ ጋራ ሌላን አካል በመጨመር ነው ሽርክ የሚሰሩት። ከአላህ ጋራ ሌላን አካል ይጨምራሉ። እንደውም ሲወዳደር ከአላህና ከመናት ከአላህና ከሁበል ከተባሉ አረ ትልቁማ አላህ ነው። ሰማይን የፈጠረው ማን ነው? አላህ። መሬትን የፈጠረው አላህ። ከሰማይ እያወረደ ከመሬት እያበቀለ የሚቀልባችሁ ማን ነው? አላህ ይሉና ታዲያ ለምንድን ነው ሌሎቹን የምትገዟቸው ሲሏቸው ያሱ እኮ ሸሪካ አለው ብለን አይደለም። ታዲያ ለምንድን ነው ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላህ ዙልፋ ወደሱ ወደ አላህ እንዲያቃርቡን ብለን ነው ብለው ትንሽ ጠጋ ብለው ነው ይሄንን ሽርክ የሚሰሩት። አሁን ደግሞ በዘመናችን ያለው በቀጥታ የመንደር አስማተኛውን ጠንቋውን ሳሒሩን ሁሉ ወልይ ነኝ ብሎ የሚያምታታውን ሁሉ ነው እየተጠጋ ሰው ሽርክ የሚሰራው። መስጊድ ውስጥ ሽርክ ሲሰራ ደግሞ የበለጠ ያማል። ሰው ጫካ ላይ ወይ መርካቶ ንግድ ቦታ ላይ ወይ ቤተ መንግስት በስልጣን ጉዳይ ሰው ስሜቱን በሆነ ጠብ ላይ ቢባል ብቻማ ፈራኢተ መን ተኸዘ ኢላሁ ሐዋህ ትላለህ። መስጊድ ውስጥ ገብቶ የአላህ ቤት ውስጥ ገብቶ ግን ሽርክ ሲሰራ የበለጠ ከግፍ ሁሉ የበለጠ ግፍ ነውና በዲን ስምም በዒባዳ ስምም እቺ አይነት ሽርክ መጠጋት የለበትም። ሰው ማምለክ ያለበት አላህን ብቻ ነው። የጅኖቹን ታሪክ ሲናገሩ በነገራችን ላይ እዚህ መስጊድ ጋር በተያያዘ መስጊድ ድሮ ነቢያችን ሰለላሁ ዐለይሂ ወሰለም እንደተላኩ አላ ወጅሂል አርዲ በመሬት ገጽታ ውስጥ በይተል መቅዲስና መስጂደል ሐራም ካልሆነ በስተቀር ዓለም ላይ መስጊድ የሚባል የለም ነበር። እና ጅኖቹ ነቢያችን ጋር ሲገናኙ ዐለይሂ ሰላቱ ወሰላም ያ ረሱላላህ አሏቸው፣ ለበይክ ፍቀዱልን አብረን እንስገድ። ካመኑ በኋላ የት እንስገድ? ፍቀዱልን እንስገድ አሏቸው። አቡ ፈቅደናል፣ ወላ ቱኻሊጡ ናስ ሰው ጋር ግን አትቀላቀሉ ብለዋቸዋል ብለው ሰው ጋር አትጋፉ ማለት የሆነ እንትን እንዳይሉ አሁን ዝም ብለህ እባብን በዚህ ሲያልፍ ሄደህ የምትተናኮል ከሆነ አይጥም የምትተናኮል እንደዚህም ድመትም ሲመጣ የታባሽ የምትል ከሆነ ሁሉም ሰላሙን ለማምጣት ረብሻ ይፈጥራል። ወላ ቱኻሊጡሁም ከዛ አንጻር ይመስለኛል። እና መስጂድ ትልቅ አጅር ያለው ነገር ነው። መን በና ሊላሂ መስጂደን በነላሁ ለሁ በይተን ፊል ጀነህ ተብሏል። ትልቅ አጅር የሚያሰጥ ትልቅ ኒዕማ ያለው ነገር ነው። መስጂድ ላይ መቀመጥ በረካ አለው። መስጂድ መገንባት ጀነት ያስገባል፣ የጀነት ቤት ያስገነባል። መስጂድ አላህ የሚገዛበት ነው። መስጂድ የአላህ ቤት ነው። መላእክቶቹ ይከቡታል። ሪዝቁን ማነው ዚክሩን ያጅቡታል። አሁን እኛ ዚክር እያደረግን ነው የሚባለው። እናንተ እየሰማችሁን እየተናገርኩ ሁለታችንም ኢኽላሱ ካለን ከአላህ ጋራ ትልቅ ደረጃ ነው ከፍ የምንልበት። ታዲያ ይህንን ያሰበ ሰው በቀጥታም በተዘዋሪም ሽርክ ሰርቶ ከአላህ ጋር መጣላት የለበትም ነው። ነቢያችን ሰለላሁ ዐለይሂ ወሰለም የሰላት በጀማዓ እያሰገዱ እያለ ለማ ቃመ ዓብዱላህ የአላህ ባሪያ ሲቆሙማ ጊዜ ለሶላት ነው አሉ የቆሙት። ሶላት ለመስገድ ነው። ሩኩዕ ሲያደርጉ ሱጁድ ሲያደርጉ አዩአቸውና በጣም አደነቁ አሉ። ይህንን አያት 2 ነው 3 ተፍሲር ሰጥተውታል። ወአነሁ ለማ ቃመ ዓብዱላህ የሚሉት ሰዎች የሚሉት አካሎች ጅኖች ናቸዋል። ምን ማለት ነው? ወአነሁ ለማ ቃመ ዓብዱላህ የአላህ ባሪያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዒባዳ ሲቆሙማ ጊዜ ካዱ
የነቢዩ ሰሓቦች ሰዎቹ ቀረቡ የኩኑነ ዐለይህ ሊበዳ በሳቸው ላይ ገፍተው ወድቀውባቸው እላያቸው ላይ ሊሰፍሩ ዳዱ። በጣም ጸጥ ረጭ ያለ ነው። በጣም የተከበረ አካሄድ ነው የሚሄዱት እና ሰሓቦቹ ነቢዩ መሐመድን ሲያከብሯቸው በጣም በቃ በጥንቃቄ ነው ሙሉ ሐያቱን እናደንቀዋለን ማለት ነው አሉ። ሌሎቹ ሙፈሲሮች እንደዛ አይደለም አሉ። መላእክቶቹ ነቢያችንን ቁርአን ሲቀሩ ሊያዳምጡ የመጡት ጂኖች ከመደሰታቸው ከመርካታቸው የተነሳ ምን አለ እንዴት ነበር ቆይ እስቲ ብለው አንገታቸውን ገጠጥ አደረጉ። በደንብ እንዲሰማቸው እንደዚህ ወደ እንደመውደቅ አሉ። ይሄም ያንን ገፋው ያም ያንን ገፋው ነብዩ ላይ ወድቀው ሊነባበሩ እስከሚችሉ ድረስ ነው ጅኖቹ እርስ በርሳቸው በቃ ተቃቅፈው ተገፋፍተው ተገጫጭተው ለመስማት የዳዱት ለማለት ተፈልጎ ነው ብለዋል። አላ ኩሊ ሐል የነቢያችን አለይሂ ሰላቱ ወሰላም ሱሐቦች ነቢያችንን ሲያከብሯቸው ሩኩዕ ሲያደርጉ ጅኖቹ አይተው በጣም ተደንቀዋል አሉ። ሩኩዑ በቃ አላሁ አክበር ሲሉ ሁሉም ወደ ሩኩዕ ይሄዳል። ሰሚዐ አላሁ ሊመን ሐሚዳ ሲል ሁሉም ቀጥ ይላል። ስርዓቱ፣ አደቡ፣ ተዋዱዑ፣ ኹሹዑ በቃ አላህ ጋር ያወሩ መሆኑ ከፊታቸው ይታወቃል። እኛ እኮ የሚሰግደው ሰው በሙሉ እኮ አላህ ጋር ስራ የያዘ እኮ አይመስልም። በሐቂቃ ከአላህ ጋር እያወራን እኮ ምናምን አይመስልም። አሁን አንድ ትልቅ ቢዝነስማን አንድ ባለ ሀብት መጥቶ ብናወራው ሁሉም ሰው ሰፍ ብሎ ነው እንደዚህ ሙሉ ሰውነቱን ሰጥቶ አስተሳሰቡንም ስሜቱንም ሰጥቶ ነው የሚያዳምጠው። ሲያናግረውም ፊቱን ዘወር እያለ እየተንደላቀቀ አያናግርም። ወደ ሶላት ስንቆም ግን እኛ የሶላት አቋቋማችን አላህ ወቁሙ ሊላሂ ቃኒቲን አላህን ፈርታችሁ ታዛዥነታችሁን አምናችሁ ስርዓት ጠብቃችሁ ቀጥ ብላችሁ ቁሙ የተባለውን የአደብ ትእዛዝ እያፋሸግን ሰዓት እያየን ቀና እያልን አንዳንዱ ደግሞ የሚወጣውን የሚወርደውንም እያየ ነው የሚሰግደው። የነዚህ የሱሐቦቹ ግን ሶላት ከሌሎቹ ከኛ ከለመድነው ሶላት የተለየ ነው። ጅኖቹም አይተው በጣም ተደምመው ነበር ነው። ቁል ኢነማ አድዑ ረቢ እኔ የምገዛው ጌታዬን ብቻ ነው በላቸው። ይሄ የተውሂድ ስሜት ነው። ሴቱም ወንዱም ትንሹም ትልቁም ሁሉም ይስማ። ሰው መገዛት ያለበት አላህን ብቻ ነው። ከአላህ ውጭ ያለ አካል ሊጠቅም የሚችል በፍጹም የለም አላህ ጥቀም ያለው ካልሆነ በስተቀር። አላህ ደግሞ ጥቀም ያለው ይጠቅማል፣ ተጠቀም ያለውም ይጠቀማል። ተጠቀምም ያላለው ጥቀምም ያላለው ሊጠቅም አይችልም። ትክክለኛ ጠቃሚ ግን አላህ ብቻ ነው። ቁል ኢነማ አድዑ ረቢ የፈጠረኝን ጌታዬን ብቻ ነው የምገዛው። ወላ ኡሽሪኩ ቢሂ አሐዳ በሱ ማንንም አካል አላጋራም። ሰውም ቢሆን በምድር ላይ የሚሄድ በአየር ላይ የሚበር መላይካ ቢሆን ሐታ ወለው ካነ ነቢየን ሙርሰለን አው መለከን ሙቀረበን ለአላህ ቅርብ የሆነ መላይካ ቢሆን ነቢይና ሙርሰልም ቢሆን ወላ ኡሽሪኩ ቢሂ አሐዳ ነው። ቁል እንዲህ በል ኢኒ እኔ ላ አምሊኩ ለኩም ለእናንተ አልችልላችሁም ضረን ጉዳት ማምጣትንና ወላ ረሸደን ወደ ቀናው መንገድ እናንተን መምራትም አልችልም። አቅም የላችሁም። የሚመራው ማን ነው? አላህ ብቻ ነው። ወይ ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻእ አላህ የፈለገውን ሂዳያ ይሰጣል እንጂ አንተ የፈለግከውን ሂዳያ መስጠት አትችልም ብሎ አላህ እንደነገራቸው ሁሉ ኢኒ ላ አምሊኩ ለኩም ضረን ወላ ረሸዳ ቁል እንዲህ በል ኢኒ እኔ ለን ዩጂረኒ ሚን አላህ አሐዱን አላህ እኔ ላይ ቅጣት ጉዳት ለማውረድ ፈልጎ ቢመጣ ማንም አካል ሊጠብቀኝ አይችልም በላቸው። ሊጠብቀኝ አይችልም። ትክክል ነው። አሁን የታመመ ሰው ዛሬ ቅድም እንዳልኳችሁ ሼኻችን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የቀድሞው ፕሬዝዳንት ሼኽ ዑመር ኢድሪስ ከዚህ ዓለም በሞት ተለይተው አላህ ይማራቸው፣ የጀነትም አላህ ያደርጋቸው፣ አላህም ዓውፍ ይበላቸው፣ ቀብራቸውንም ረውደተ ሚን ሪያድል ጀና አላህ ያደርግላቸው። ቀብረው ስንመለስ አንድ አባት ጋር ነበርኩት። እኔ እሳቸው ጋራ በርካታ ዓመቶችን ቆይቻለሁ። ታማው ያውቁም አሉ። እንደዚህ አይነት ህመም ታማው ያውቁም።
94 ዓመታቸው ነው ዛሬ ሲሞቱ። ከ94 ዓመት ውስጥ በርካታ ዓመት እነሳቸው ጋር ተቀምጫለሁ። ታመው አይቻቸው አላቅም አሉ። እንደው ዝም ብሎ ሳሉ አይቼ ትንሽ ነገር ካልሆነች በስተቀር ታመው አይቻቸው አላቅም አሉ። ልክ አላህ የራሱን ስራ ሊሰራ ሲፈልግ 94 ዓመት ሲሞላቸው የራሱን ነገር አመጣ። ወለዚ ዩጥዒሙኒ ወየስቂኒ ወኢዛ መሪድቱ ፈሁወ የሽፊን። በቃ መረዱን ልክ አመጣና ሰበብ አደረገና ብድግ አድርጎ ወደ ራሱ ወሰዳቸው። አላ ኩል ሓል ሁሉም አካል ማንም አካል ሊጠብቅ የሚችል አቅም ያለው የለም። ሐኪምን ቢደራደር፣ ቤተሰብን ቢመጣ፣ በወታደርም ብትታጀብ ከሞት ማምለጥ የሚችል አካል የለም። ሐኪሙ ራሱ ይሞታል፣ ፋርማሲስቱም ይሞታል። ሁሉም አካል ሟች ነው። ማተል ሙዳዊ ወልሙዳዋ ወለዚ ጀለበ ደዋአ ወባዐሁ ወመን እሽተራ ብለዋል። ማተል ሙዳዊ አካሚው ሞተ፣ ወልሙዳዋ ታካሚው ሞተ፣ ወለዚ ጀለበ ደዋአ መድኃኒቱንም የሚያመጣ የነበረው፣ ወባዐሁ ቸርቻሪውም ነጋዴ፣ ወመን እሽተራ መድኃኒት ገዢውም፣ ኩሉ መን ዐለይሃ ፋኒን ወየብቃ ወጅሁ ረቢከ ዙልጀላሊ ወልኢክራም በሚለው አዋጅ መሰረት ይሞታል። በአንተ ላይ፣ በቤተሰብ ላይ፣ በልጅህ፣ በጤናህ፣ በሀብትህ፣ በንብረትህ ምንም አይነት ጉዳት ቢመጣ ያመጣው አላህ ሲሆን የዓለም ህዝብ ቢሰበሰብ ያንን ጉዳት መቀልበስ አይችልም። ለው አነ ልኡመተ እጅተመዐት ዐላ አን የንፈዑከ ቢሸይእን ለም የንፈዑከ ኢላ ቢሸይእን ቀድ ከተበሁ ላሁ ለክ ሩፊዐት ልአቅላሙ ወጀፈት ሱሑፍ ነው። ሁሉም ነገር ተጠናቋል። ቁል ኢኒ ለን ዩጂረኒ ሚን አላህ አሐዱን ከአላህ መቀጫ ማንም አካል ሊያስመልጠኝ የሚችል የለም። ወለን አጅደ ሚን ዱኒህ ሙልተሐዳ ከሱ ውጭ መጠጊያ አላገኝም። ሙልተሐዳ ማለት አለዚ ዩማሉ ኢለይህ መጠጊያ እንዲደገፍ የምትለው ሲደግምህ ወደ ሆነ ነገር ደገፍ ትላለህ አይደል? የምደገፍበት ነገር የለኝም። ሙልተሐድ መደገፊያው ሙልተሐድ የተባለበት ዘንበል መባያው ስለሆነ ነው። ወሚንሁ ለሕዱ ለሕድ የሚባለው ለሕድ ታውቃላችሁ፣ ቀብር ይቆፈራል። ከቀብሩ ዳር ላይ በስተቂብላ በስተኩል ለሕድ ዘንበል ተደርጎ ቁፋሮ ይቆፈርና ጀናዛው እንዲገባ ይደረጋል። ያ ምን ይባላል? ለሕድ ይባላል። ለሕድ የተባለበት ሊአነሁ የጎንዮሽ ስለሆነ ነው። ዘንበል ያለ ነገር ስለሆነ ነው። ቀጥታ አይደለም፣ ዘንበል ጥፍ ያለ ስለሆነ ነው። ሙልሂድም የተባለበት እንደዚህ ሆነው አሁን ዲንን የማይቀበል ጀነት ጀሃነምን የማያምን ይህ ፈልሰፋ ውስጥ የገባ አካል ፉላኑን ሙልሂዱን ይባላል። ሙልሂድ ማለት አልማኢሉ ኢለል ባጢል ቀጥ ያለውን ሲራጡል ሙስተቂም ትቶ ወደ ባጢል ሸብረክ ያለ ወደ ባጢል ዘንበል ያለ ሲሆን ነው ሙልሂድ የሚባለው። ይሄኛው ምናሉ ወለን አጅደ ሚን ዱኒሂ ሙልተሐደን ለችግሬ መዳኛ ማምለጫ ይሆነኛል ብዬ የምደገፈው ዘንበል የምልበት ማንም አካል የለኝም በላቸው። ኢላ በላገ ሚነላህ ከአላህ የሆነን ነገር ማድረስን ለማድረስ ግን ወሪሳላቲሂ እሱ የሚሰጠኝን መልእክቶች ለማሰራጨት ግን እንቀሳቀሳለሁ፣ ችግር የለም። ለዚህ ነው የሚሄደው። ወመን ያዕሲ ላህ ወረሱለሁ አላህና መልእክተኛውን የሚነቅፍ ሰው ፈኢነ ለሁ ናረ ጀሃነም የጀሃነም እሳት ለሱ አለችለት። ኻሊዲነ ፊሃ አበዳ በጀሃነም እሳት ውስጥ በቋሚ መልኩ ዘውታሪ ሆኖ ይገባል። ሐታ ኢዛ ረአው ማ ዩዕዱን በዱንያ ላይ የመካ ሙሽሪኮች የሚዛትባቸውን ነገር በሐቂቃ ሆነው ሲመለከቱት ፈሰያዕለሙን ጀሃነምን ያዩት ቀን ያን ጊዜ ያውቃሉ። ምንድን ነው የሚያውቁት? መን አضዐፉ ናሲራን ወአቀሉ ዐደዳ ከረዳት በስተኩል ደካማ ረዳት ያለውና ከቁጥር በስተኩልም ጥቂት ቁጥር ያለው ደጋፊ ቁጥር ጥቂት ያለው ማን እንደሆነ ያኔ ነው የሚያውቁት በላቸው አላህ። በነገራችን ላይ ሙእሚንም ሆነ ካፊር ሩሒቱ ከመውጣቷ በፊት የጀነት ከሆነ የጀነት ቤቱን የጀሃነም ከሆነ የጀሃነም ቤቱን ባይኑ አላህ ያሳየዋል። ለተረውነ አልጀሒመ
ثم لترونها عين اليقين እንዳለው አላህ ያያል። ያን ጊዜ ሲመለከተው ሙእሚኑ ጀሃነምን ባይኑ ያያል ብለዋል። ጀነትንም ያያል። ጀነትን የሚያይበት አገሩ ይሄ መሆኑን አውቆ የመጨረሻ የሚያስደስት ኑሮ ነውና ዱንያ ላይ ሐዘኔን ትካዜን ጭንቀቴን ትቼ በመደሰት ወደ አላህ መሄድ አለብኝ ብሎ ፍሪ እንዲሆን ነው ተብሏል። ጀሃነምን የሚያሳይበት ምክንያት ወመን ያዕሲ ላህ ወረሱለሁ አላህና ረሱልን ብትነቅፍ ኑሮ እምቢ ብለህ ሽርክ ውስጥ ብትዘፈቅ ኑሮ የምትገባበት የጀሃነም አገር ይሄ ነበር ይባላል። በጣም ነው የሚያስደነግጠው። እንደደነገጠ ከዚህ ወጥተህ ግን እዚህ ነው የገባኸው ሲባል ያን ጊዜ ቀልቡ ምልስ ይልለታል ብለዋል። ካፊሩም እንደዛው ጀነትን አላህ ያሳየዋል። እዚህ ለመግባት በጣም በጓጓበት ወመን ያዕሲ ላህ ወረሱለሁ ፈኢነ ለሁ ናረ ጀሃነመ ኻሊዲነ ፊሃ አበዳ ነውና ይሄ ነበር አገርህ እምቢተኛ ስለሆንክ ይሄ ወደዚህ መጥተሃል ተብሎ ባይኑ ያያል። ሐታ ኢዛ ረአው ማ ዩዓዱን ዱንያ ላይ የተዛተባቸውን ቁርአን የገለጸውን በሐዲስ ለማስጠንቀቅ የተገለጠውን ነገር ባይናቸው ሲያዩት መጀመሪያ ሰከራተል መውት ላይ ነው ቅድም እንዳልኳችሁ የሚያዩት። ያን ጊዜ የሚገለጥላቸው ነገር ቢኖር የሚታወቃቸው ነገር ቢኖር መን አضعፉ ናሲራን ወአቀሉ ዐደደን ከቁጥር በስተኩል ማን ጥቂት ደጋፊ ቁጥር ያለው እና ከረዳት በስተኩል ማን ደካማ ረዳት እንዳለው ያኔ ነው የሚያውቁት። ያንተን ሩህ ለመውሰድ 500 መላእክት ተንጋግቶ ሲመጣ እንድታዩ ይደረግ። መለከል ሞት ከነ ጀሌው ተሰብስቦ አንተ ጋር ይመጣል። በዛው ቅጽበት እኮ የሱንም እየወሰደ ሊሆን ይችላል። በዛው ቅጽበት አሜሪካ አንድ ሰው እየወሰደ ሊሆን ይችላል። ላኪን አላህ Subhanahu Wa Ta'ala ልክ ጥሬ እንደሚለቅም ዶሮ ሁሉንም ነገር አግርቶላቸዋል። ከጠቅ እኮ ነው የሚያረጉት። እንደው ቀላል አሁን ማሽኑ አሁን ብር ሲቆጥር ከመቼው ነው 100 ብር የቆጠረው ነው እኮ የምትለው። በቃ ጠቅ ነው በአንድ ጊዜ ነው። ወኢነሁ የሲሩን ለአላህ ወዛሊከ ዐላ ላህ የሲር በአላህ ላይ ቀላሉ ነው። እንደው መን አضعፉ ናሲራን ወአቀሉ ዐደዳ የጅኖቹ ግንዛቤ ከሰው የተሻለ መሆኑን ታያለህ። አቡ ጀህልማ ነቢያችንን ለማዋረድ ዓለይሂ ሰላቱ ወሰላም አና አክተሩ ሃዛል ዋዲ ናዲየን አላቸው። ይሄ ሸለቆ ይታይሃል አላቸው። አዎ ከዚህ ሸለቆ ከተቀመጠው ነዋሪ ውስጥ እንደኔ ደጋፊና አጃቢ ያለው ሰው የለም አላቸው። በምን ነው የምታስፈራራኝ ሙሐመድ አላቸው። ፈሰያዕለሙነ መን አضعፉ ናሲራን ወአቀሉ ዐደዳ። ረዳቱ የአላህ Subhanahu Wa Ta'ala በጣም ከባድ ነው። قل إن أدري أقريب ما توعدون أم يجعل له ربي أمدا عالم الغيب فلا يظهر على غيبه أحدا إلا من ارتضى من رسول فإنه يسلك من بين يديه ومن خلفه رصدا ليعلم أن قد أبلغوا رسالات ربهم وأحاط بما لديهم وأحصى كل شيء عددا. قل እንዲህ በላቸው ኢን አድሪ እኔ አላቅም በላቸው ማ አድሪ በላቸው አቀሪቡን ማ ትውዓዱን ቀጠሮ እየተሰጣችሁ ያለው የቅያማ ነገር እለቱ ቅርብ ይሆን አም የጅዓሉ ለሁ ረቢ አመዳ ወይስ የኔ ጌታ ረዘም ያለ ጊዜ ያደርግለት ይሆን አላውቅም በላቸው። ዓሊሙ ልገይቢ ሩቅ አዋቂ የሆነው ጌታ ፈላ ዩዝሂሩ ዓላ ገይቢሂ አሐዳ ሩቅ የሆነውን ነገር ለማንም አካል ይፋ አያደርግም። ኢላ መን ኢርተዳ ሚን ረሱል ከመልእክተኞች መካከል እሱ የመረጣቸው የወደዳቸው ሲቀሩ ፈኢነሁ እሱ አላህ የስሉኩ ሚን በይን የደይህ ወሚን ኸልፊህ ከፊት ለፊቱም ከኋላውም በኩል ይመድባል። ረሰደን ተቆጣጣሪ የሆነን የመላይካ አካል ይመድባል። ሊያዕለመ ለማወቅ አንቀድ አብለጉ ሪሳላት ረቢህም
የጌታቸውን መልእክቶች በትክክል መልእክተኞቹ ማድረሳቸውን በይፋ ለማወቅ ወአሓጠ ቢማ ለደይህም እነሱ ጋር ያለውን በእውቀት ከቧል። ወአሕሷ ኩለ ሸይእን ዓደዳ ሁሉንም ነገር ከቁጥር በስተኩል ቆጥሮ ወስኖ ይዞታል በላቸዋል አላህ። በዚህ አያት ነቢያችንን ዓለይሂ ሰላቱ ወሰላም የቂያማ ዕለት መቼ እንደሚከሰት ቀኑን አላውቅም ብለህ ንገራቸው ብሎ እያሳሰባቸው ነው። የቂያማ መከሰቻ ዕለት መቼ እንደሆነ የሚያውቅ የለም። ጅብሪልም ሌላ የሆነ ባላገር ሰው መስሎ ተመስሎ ነቢያችን ጋር መጥቶ ዓለይሂ ሰላቱ ወሰላም መተሳዓቱ ብሎ ጠይቋቸው ነበረ። وأسند ركبتيه إلى ركبتيه ووضع كفيه على فخذيه فقال يا محمد ما الإسلام ما الإيمان ما الإحسان መጨረሻ ላይ متى الساعة ሲላቸው ما المسؤول عنها بأعلم من السائل ከጠያቂው በልጦ ተጠያቂው አያውቅም ብለው መልሰውለታል። قل إن أدري أقريب أم بعيد ما توعدون ቂያማ ተብሎ የሚነገራችሁ ሩቅ ይሁን ቅርብ ይሁን አላውቅም ማለት ነገ ይሁን ከነገ ይሁን በሐቂቃ ግን ቅርብ ነው። በሌላ ቦታ ቀኑን ነው እንጂ ያልተናገረው ቅርብ መሆኑን ስለተናገረ اقترب للناس حسابهم اقتربت الساعة وانشق القمر ብሎ ቅርብነቱን ተናግሯል። قل إن أدري أقريب ما توعدون أم يجعل له ربي أمدا የቂያማ ነገር ስናደርገው በዚህ መልኩ ነው። ላኪን ያላመነ ሰው እዚህ ላይ እመታዋለሁኝ ብሎ አላህ ተናግሯል። ይሄ መመቻችን እርምጃ የሚወሰደው መቼ ነው? እሱን አላቅም። ሰሞኑን ያርገው ዘግይቶ ያደርገው እኔ አላቅም በላቸው። አላህ በርካታ ነገሮችን ለሰው ልጆች እይታ ይፋ አድርጓል። እንደዚሁ በርካታ ነገሮችን ደግሞ ከሰው እውቀት ሰውሯል። ምክንያት አለው፣ ጥበብም አለው፣ እኛም እንጠቀምበታለን። አሁን ዛሬ እንደምንሞት መቼ የምንሞትበትን ቀን በትክክል ብናውቀው በጣም የምንጎዳ ይመስለኛል። አሁን ይሄ ሚስጥር መደረጉ ለእኛ ትልቅ ፋይዳ ነው ማለት ነው። የምትሞትበትን ቀን አታውቀው። የት ቦታ ሆነህ እንደምትሞትም አይታወቅም። የት እንደምትቀበርም አታውቅም። አላህ ነው ጀለ ጀላሉሁ ሁሉንም የሚያስተናበረውና ዓሊሙል ገይቢ አላህ ሩቅን አዋቂ ነው። ቁል ላ ያዕለሙል ገይበ ኢለላህ ሩቅን አላህ እንጂ የሚያውቅ አካል የለም። ፈላ ዩዝሂሩ ዐላ ገይቢሂ አሐደን በሩቅ ነገሮች ላይ ማንንም አካል ለማንም አካል ይፋ አያደርግም። በተለይ እነዚህ አምስቶችን ፊ ኸምሱን ላ ያዕለሙሁነ ኢለላህ አላህ እንጂ ማንም አካል የማያውቃቸው ነገሮች አሉ። ሌሎችም ሩቅ ነገሮች አሉ። ከዚህ ጨለማ ጀርባ ምን እንዳለ አናቅም። እኛ እኮ እንደው ፊት ለፊት ያለውንም አናቅም፣ እንኳን ራቅ ያለ ነገር ልናቅ። አላህ ግን ያውቃል። ሲፈልግ ደግሞ ያሳውቃል። የሚያሳውቀው ግን ለሙርሰሎች ነው። ኢላ መን ኢርተዳ ሚን ረሱሊን ከሩሱሎች መካከል የመረጠውን የፈለገውን መርጦ ነው። ኢላ መን ኢርተዳ ሚን ረሱሊን መለክይን ወኢንስይ የሰውን መልእክተኛ የመላይካም መልእክተኛም ቢሆን አላህ ስብሓነሁ ወተዓላ መርጦ ኢንፎርሜሽን ይነግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ጥያቄዎች እየተጠየቁ አላውቅም ይላሉ። አላህ ነገራቸው። ሲነግራቸው ሐደተኒ ረቢ ይላሉ። አላህ ነገረኝ። መን አንባአከ ሃዛ ስትላቸው አይሻ ቃለ ነባአኒ አልዓሊሙ አልኸቢር አሉ። እጅግ አዋቂ ጥልቅ አዋቂ የሆነው ጌታ አላህ ሊነገረኝ። ፈለማ ነባአት ቢሂ ወአظሀረሁ ላሁ ዐለይህ አላህ ይፋ ያደርገዋል። ዓሊሙል ገይቢ ፈላ ዩዝሂሩ ዐላ ገይቢሂ አሐደን ኢላ መን ኢርተዳ ሚን ረሱል ረሱሎቹ ተመርጦ ይነገራቸዋል። አላህ የነገራቸው ጊዜ ጉድ ያወራሉ። አላህ ያልነገራቸው ጊዜ ግን አያውቁም። ፈኢነሁ እሱ አላህ የስሉኩ ሚን በይን የደይህ ወሚን ኸልፊህ ከሰው ልጆች ከፊት ለፊታቸውም ከኋላቸውም በኩል መድቦ ያስቀምጣል።
ረሰደን ተጠባባቂ መላይካን ይመድባል። ለነቢዩ መሐመድ ዓለይሂ ሰላቱ ወሰላም የተመደበ ጥበቃ መላይካ አለ እና በየትኛውም እንቅስቃሴ ለእሳቸው ብቻ ሳይሆን ለአንቢያዎቹ ለሁላቸው አላቸው። ለሰውም እኮ አለ። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ተተዓቀቡ ፊኩም መላኢከቱን ቢለይሊ ወመላኢከቱን ቢነሃሪ የሕፈዙነኩም ሚን አምሪላህ። በሌሊትና በቀን እየተፈራረቁ ከአላህ በርካታ ነገሮች የሚጠብቋችሁ የእሱ የአላህ ሰራዊቶች የተመደቡ አሉ ብለዋል። እና እነዚህ መላይኮቹን ማነው የሰውን ረሱል ሊያዕለመ አን ቀድ አብለጉ ሪሳላት ረቢህም የጌታቸውን መልእክተኝነት መልእክት በትክክል ማድረሳቸውን በይፋ ለማወቅ ሰው በሚያየው መልኩ እውቀቱን ዛሂር ለማድረግ አደጋ እንዳያጋጥማቸው መላይካ ይመድባል። ከተመደቡት መላይኮች መካከል ጅብሪል ነው። ጅብሪል በስርዓት ነው የሚጠብቃቸው። እንኳን ዝም ብሎ ይሄ ተራውን ሰው አይደለም። በባልና ሚስት ባለው ግንኙነት ተገባብኝ በሚል የቀኑ ከሚስቶቻቸው መካከል ሁለት ሴቶች እንደዚሁ በቃላትም በምንም የሆነ ነገር ሲያደርጉ አርፋችሁ ቁጭ በሉ ነው የተባሉት። ወኢን ተዛሀረ ዐለይሂ ፈኢነ አላህ ሁወ መውላሁ ወጅብሪሉ ወሳሊሑ ልሙእሚኒን ወልመላኢከቱ ባዕደ ዛሊከ ظሂር። ኃይለኛ ማስጠንቀቂያ ነው። ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ፊ ኢሕዳ ገዘዋቲሂ የሆነ ዘመቻ ደርሰው ሲመለሱ በጣም ደከማቸው። ዛሬ እንደው ደክሞናል ብናርፍ አሉ። እሺ እንረፍ ተባለ። የት ቦታ ነቢዩ እናሳርፋቸው? ሁሉም ፀሐይ ነው አለና መምረጥ ጀመርናሉ። አንዲት ዛፍ አገኘን። ያችን ዛፍ ለነቢዩ እንልቀቅላቸው አሉና ነቢያችንን ወስደን እዛ ቦታ አስቀምጠን ጥላናት ያ ረሱላህ እዚች ጋር አረፏላቸው። እሺ እኛ በቃ ተበታትነን ቁጫል። ፀሐይ ነው። ከዛ ሰይፋቸውን አወጡ፣ ትጥቃቸውን አወጡና እንትኗ ላይ አስቀምጠው ደገፍ ብለው ተኙ። ልክ እንደተኙ ለካ አንድ የሁዲ ከብት እረኛ ከብት እየጠበቀ በሩቅ አይቷቸዋል። ያ የተኛው ነቢዩ መሐመድ መሆን አለባቸው ዓለይሂ ሰላቱ ወሰላም። ለምን ገድዬ የጀግንነቱን ሜዳሊያ ለምን ያልወርስም የሚልና ለመግደል ወስኖ ያ ሁሉ ሰሃባ በተኛበት ቀስ ብሎ ተሽሎክልኮ ይሄዳል። ነቢያችን ጋር ደረሰ። መጀመሪያ ሰይፉን አወረደው። ሰገባ ውስጥ ገብቶ ስለነበረ ከሰገባው መዘዘው። ከዛ መምታቱን ተወና ማስደንገጥ ፈልጎ በእግሩ መታቸው። በእግሩ ሲመታቸው ብድግ አሉ። ረሱል ሰለላሁ ዐለይሂ ወሰለም ጀግና ናቸው። ብድግ አሉ። ብድግ ሲሉ ሰይፉን ቀጥታ አነጣጥሯል። በቃ መወርወር ብቻ ነው የሚጠበቅበት። አላስቻለውም። እሱ በጣም ቋምጧል ለመግደል። መን የምናዑከ ሚኒ አላቸው። ማን ነው ከኔ የሚያስጥልህ አላቸው። ቃለ ሰለላሁ ዐለይሂ ወሰለም አላህ። እሳቸው በኢማን በየቂን አላህ ይሉታል። እሱ አልገባውም። እንዲህ ያሸፋል እንዴ? መን የምናዑከ ሚኒ ይላቸዋል። የቁሉ ሰለላሁ ዐለይሂ ወሰለም አላህ። አሁንም አልገባውም። እሱ የሱ ጆሮ አይሰማማ። ሱሙን ቡክሙን ዑምዩን ፈሁም ላ የርጅዑን ላ ያዕቂሉን። ምንም የሚገባቸው ስላልሆኑ ለሶስተኛ ሲጠይቃቸው ከዛ በኋላ እርምጃ ሊወስድ ነው አላህ እንዳሉት ጅብሪል መጣና በጥፍ ያለው እጁን ነው በጥፍ ያለው። ሰይፊቱ ብር ብላ ወደዛ ሄደች። ነቢያችን ጀግና ናቸው። ብድግ አሉና ሄደው ሰይፉን ለቀም። መን የምናዑከ ሚኒ አሉት። ከረሙከ አላቸው። የአንተ ቸርነት እንጂ ማን የሚያስጥለኛል? እውነትም የሚያስጥለው የለም። አላህ እንደሆነ የአላህን ረሱል ለመግደል ወንጀል ለመስራት ሙከራ አድርጎ ነው አላህ ያስመለጠው። ዘመዶቹ እንደሆነ ዘመዶቹ አቅም የላቸውም። እንኳን ከአላህ ረሱል ጋር ፋይት ማድረግ የሚችል አንድም ሰው የለም። በዚህ መልኩ አላህ ሱብሓነሁ ወተዓላ አንቢያዎቹን ይጠብቃል። በተለይም ነቢያችንን ዓለይሂ ሰላቱ ወሰላም ይጠብቃቸዋል። በርካታ የግድያ ሙከራ ተደርጓል። እንደውም ባዕድ ዑለማ 26 ጊዜ በሚስጥር የግድያ ሙከራ ተደርጎ ግማሹ በሰይፍ፣ ግማሹ በድንጋይ፣ ግማሹ በመርዝ፣ ግማሹ በሲሕር ከ26 ጊዜ አካባቢ የግድያ ሙከራ ተደርጎ ሁሉም አካል ከሽፏል። لأن الله عز وجل يقول إلا من ارتضى من رسول فإنه يسلك من بين يديه ومن خلفه رصدا ليعلم أن قد أبلغوا رسالات ربهم وأحاط بما لديهم وأحصى كل شيء عددا. كل النجر كان قطرونه مزق بيسكت الله ينو زي ما كان. صلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين. الله